ሰው በእግዚአብሔር መንፈስ ወደ እውነት ሁሉ ሳይመራ እውነተኛ ህይወት መኖር አይችልም። በህይወታችን ዘመን ነገራችን ፌክ፣ ንግግራችን ፌክ፣ አገልግሎታችን ፌክ ሊሆን የሚችልበት እድል የሚፈጠረው የእግዚአብሔር መንፈስ ጣልቃ የማይገባበት አይነት ከሆነ ብቻ። ዳዊት በዘመኑ እግዚአብሔር አንተ በጌ ነህ ሳይለው ዳዊት ራሱ እግዚአብሔር እረኛዬ አለ። ብዙ ጊዜ በውስጥ ያልተተከለ ቃል ልንኖረው ስንሞክር አቅም ነው ያጣው። በውስጣችን ሲተከል ግን ማንንም ከውስጣችን ፈንቅሎ ሊያስቀራቸው የእግዚአብሔር ቃል ሲበዛም ሲያንስም መልካም ነው። ምናልባት ሲያንስ ዳዊት በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ ነበር። ይህ ዘመኑን ከጨረሰ በኋላ ወዳጆቼ በዘመናችን ያለውን የእግዚአብሔርን ፍቃድ መጨረስ እንችላለን፣ አሊያም ደግሞ ዘመናችንን መጨረስ እንችላለን። የእግዚአብሔር ሰላም ያላችሁበት ለሁላችሁ ይሁን። በመጀመሪያው ልዩ ክፍል ትምህርታችን የእውቀትን ኃይል ከተመለከትን በኋላ ያወቅነው የትኛውን መንፈሳዊ እውቀት በህይወታችን ላይ የምንጠብቀውንና የእግዚአብሔር ቃል የሚነግረንን ትክክለኛ ለውጥና የጽድቅ ተጽዕኖ መፍጠር የምንችልበትን አቅም እንዲሰጠን ካስፈለገ ያ እውቀት ማለፍ የሚገባው ደረጃዎች እንዳሉ ለማየት ሞክረን ነበር። በዚህም ትምህርታችን መንፈሳዊ እውቀታችን በህይወታችን ላይ የሚጨበጥ ለውጥ ያላመጣበትን ነገር ለማየት ሞክረናል። ያየነውም ክፍል በተለይም ደግሞ ከአእምሮ አንጻር በማተኮር የተመለከትነው እውነት የትኛውም ያለን እውቀት ወደሚቀጥለው ደረጃ ካልተሻገረ የሚጠቅመንን ነገር በህይወታችን በምንፈልገው ልክ ላይ ያደርግ እንደሚችል አይተናል። በተለይም መንፈሳዊ መረጃ ካለን ያ መንፈሳዊ መረጃ ወደ መንፈሳዊ እውቀት ማደግ እንዳለበት፣ ያ መንፈሳዊ እውቀት ደግሞ ወደ መንፈሳዊ ማስተዋል ማደግ እንዳለበት፣ ያ መንፈሳዊ ማስተዋል መንፈሳዊ ጥበብ ሆኖ በህይወታችን ሲገለጥ በዚህ ዓለም በምንኖረው ኑሮ ያወቅነው እውቀት እግዚአብሔር በሚከብርበትና ሰዎች በሚጠቀሙበት እኛም በምድር ላይ ባለንበት ዘመን ሁሉ እግዚአብሔር በህይወታችን ሊሰራ የፈለገውን ነገር ሰርተን በምናልፍበት እውነት ላይ የሚገባንን ነገር እንድንጨብጥ ያደርገናል ብለን ሀሳቦችን ስናንሸራሽር፣ ምናልባት ይህን ክፍል የምትመለከቱ ያንን ያላያችሁ ደግማችሁ ብታዩት ከመንፈሳዊ አንጻር ያለውን ከማየታችን በፊት ያየነውን ከአእምሮ አንጻር ያለውን ነገር ለማየት ድል ታገኛላችሁ ማለት ነው። ዛሬ ደግሞ የዛ ክፍል ተከታይ የሆነ ትምህርታችንን ከመንፈሳዊ አንጻር ቃኝተን እንመለከታለን። አእምሮአዊ ነው ብለን ስናነሳ አእምሮአዊ ብቻ እንዳልሆነና መንፈሳዊ ይዘት እንዳለውም ጭምር የሚታወቅ ቢሆንም ዛሬ ግን በዋናነት በእግዚአብሔር መንፈስ አሰራርና መጽሐፍ ቅዱስ ላይ ባለ መንፈሳዊ መርህ ላይ ያተኮረን ነገር ለማየት እንሞክራለን። እንደ መነሻ በዕብራውያን ምዕራፍ 4 ቁጥር 2 ላይ ያለውን የእግዚአብሔር ቃል እንመለከታለን። እንዲህ ይላል እግዚአብሔር ቃል፣ ለእነዚያ ደግሞ እንደተነገረ ለእኛም የምስራች ተሰብኮልናልና፣ ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ስላልሰሙ አይደለም፣ ያንን በተመለከተ ነገሩን የሚያውቁበትን እድል ስላላገኙ አይደለም፣ በውስጣቸው ያንን የተመለከተ መረጃ ስላልመጣ አይደለም። እንደነሱ ያንን ቃል የሰሙ በሰሙት ቃል በሰጡት ምላሽ ሲጠቀሙና የሰሙት ቃል በእምነት ከነሱ ጋር በመዋሃዱ ምክንያት የሚጨበጥ ፍሬ ሲያፈራላቸው፣ ሌሎቹ ደግሞ ያንኑ ቃል ሰምተው ወይም ደግሞ ያንኑ እውቀት አውቀው ከዛ እውቀት የተነሳ ሊያገኙ የሚገባውን ነገር ሳያገኙ እንደቀሩ አይክል ይናገር። ምክንያቱም ሲናገር በእምነት ስላልተዋሃደ የሚል እውነት ነው። ብዙ ክርስቲያኖች ይህን ጥያቄ ይጠይቃሉ። የብዙ አማኞችም ጥያቄ እንደሆነ ይታወቃል። ብዙ ማቀው እውቀት አለ፣ ግን የምኖረው ኑሮ የማቀውን እውቀት አይነት አይደለም የሚል ሀሳብ አንስተው ሲጠይቁ እንሰማለን። እውነት ለመናገር ይሄ ጥያቄ ትክክለኛ ጥያቄ እንደሆነና ትክክለኛ መልስ ካገኘ ደግሞ በእርግጥም በህይወታችን ላይ የሚጨበጥ ለውጥ ሊያመጣ የሚችል መልስ በህይወታችን እንደሚገልጥ
ማሰብ አስፈላጊ ነው። እንደሚታወቀው አንድ ሰው 10 ዓመት በጌታ ቤት ቢቆይ ቤተክርስቲያን እሑድ ብቻ እየሄደ የእግዚአብሔርን ቃል ቢሰማ ከዛ ውጪ ሶሻል ሚዲያ ላይ ምንም ባይመለከት የእግዚአብሔርን ቃል በተመለከተ ምንም ባይሰማ ሌላ ቀን ቤተክርስቲያን ባይሄድ ቤቱ ውስጥ ሆኖ መጽሐፍ ቅዱስ ባያነብ ባይጸልይ ከሰዎች ጋር የእግዚአብሔርን ቃል ለመካፈል ባያገኝ እንኳን በሳምንት አንድ ቀን እሑድ ሄዶ የእግዚአብሔርን ቃል በመስማቱ ብቻ ቢያንስ በ10 ዓመት ውስጥ ከ520 ጊዜ በላይ እግዚአብሔርን የመስማት የእግዚአብሔርን ቃል የማወቅ የመስማት እድል አግኝቷል። የሰማው ቃል ግን ከ10 ዓመት በኋላ 520 ጊዜ እግዚአብሔርን የተናገረው አይነት ሰው ሆኖ ላይ ይገለጣል። መጽሐፍ ቅዱስ ብዙ እማኞችን ይነግረናል። በሕይወታቸው ዘመን አንድ ቃል ሰምተው ብዙ ርቀት ሄዱ። ለምሳሌ 3 ወጣቶች ለጣዖት እንዲሰግዱ ባስጨነቋቸው ጊዜ በሕይወታቸው የሆነ ቃል አንድ ቃል ለመታዘዝ የሄዱት ጉዞ ይመስላል። እግዚአብሔር ቃል ከኔ በቀር ለሌላ አምላክ ሊሰገድ አይገባም ብሎ የተናገረውን እውነት ለመኖር የሄዱት ስቴፕ በሕይወታቸው ላይ እግዚአብሔርን ክብር ገልጦ አስገድዶ ሊያሰግዳቸው የፈለገው ንጉሥ እውነተኛ አምላክ የነሱ እግዚአብሔር እንደሆነ አውቀው ለዛ አምላክ እውቅና እስኪሰጡ ድረስ ያደረሰበትን ሁኔታ ስንመለከት በእርግጥም የሰማነው ቃል ብዙ ሆኖ የምንኖረው ሕይወት ትንሽ ከሆነ የሰማነው ቃል ሰፊ ሆኖ በጣም የጠበበ መንፈሳዊ ምልልስ ካለን ቆም ብለን ለምንድን ነው ይሄ የሆነው ብለን ማሰብ አስፈላጊ ነው የሚሆነው። ስለዚህ የሰሙት ቃል ከእነሱ ጋር በእምነት ስላልተዋሃደ ሲል እምነት የሚል ሀሳብ እናገኛለን። ይህ ሀሳብ በእምነት ከኛ ጋር መዋሃድ የሚለው ከአእምሮ ያለፈ መንፈሳዊ ይዘቱ ሰፋ ያለ እንደሆነ ማየት ይቻላል። ከዚህ ጋር ተያይዞ በዛሬው ትምህርታችን 4 ክፍሎች የሚኖሩት ሆኖ 4ቱ ክፍል ውስጥ የመንፈስ ቅዱስን ሚና በመጥቀስ በስተመጨረሻ የሚጨበጥ ፍሬ በሕይወታችን የምናይበትን ይዘት እንመለከታለን። የመጀመሪያው የምንመለከተው የመንፈስ ቅዱስ ሚና ነው። ወዳጆቼ ያወቅነው እውቀት የሰማነው መረጃ ምናልባትም በውስጣችን ማስተዋል ሆኖ ያደገበት ልክና ያ ማስተዋል ወደ ጥበብ ተቀይሮ እንኳን ወደ ስራ ያስገባበት ልክ ያለ መንፈስ ቅዱስ እርዳታና ያለ መንፈሳዊ ይዘት የሚጨበጥ ፍሬ በሚፈለገው ልክ ላያመጣልን ይችላል። ምክንያቱም በዚህ ምድር ላይ የሚሆነው ነገር ሁሉ የሚታይ ምንጭ ያለው ብቻ አይደለም። የሚታየው ሁሉ የማይታዩ ምንጮች ያሉት በመሆኑ የሚታየውን ነገር በተመለከተ የምንሰጠው ምላሽና በሕይወታችን የምንኖረው ኑሮ ከማይታይ ዓለም የሆነ የእግዚአብሔር እርዳታ ያለበት መሆን አለበት። ከዚህም የተነሳ ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ለደቀ መዛሙርቱ የነገራቸውን አንድ ወሳኝ ሀሳብ በማንሳት የመንፈስ ቅዱስን ሚና ብንመለከት እጅግ በጣም መልካም ነው የሚሆነው። በዮሐንስ ወንጌል ምዕራፍ 16 ላይ በተለይ ደግሞ ከቁጥር 12 ጀምሮ ያለውን ቃል አነባለሁ። ጌታ ኢየሱስ እንዲህ አለ፣ የምነግራችሁ ገና ብዙ ነገር አለ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚል በጣም ወሳኝ ሀሳብን ጌታ አንስቶ ሲነግራቸው እናያለን። በመጀመሪያ ደረጃ ጌታ ኢየሱስ የነገራቸው ነገር እንዳለና ከነገራቸው ውጪ ደግሞ ሊነግራቸው የሚገባ ነገር እንዳለ ይናገራል። ሊነግራቸው የተገባው ሊሰሙ ስለተገባና በሕይወታቸውም ላይ ያለ ጥርጥር የሰሙት ያ ነገር ሕይወት ሆኗቸው እግዚአብሔርን ለማክበርና በሕይወታቸው ዘመን እግዚአብሔር ያሰበውን ሀሳብ ኖሮ ለማለፍ የሚጠቅም በመሆኑ ነው ሲነግራቸው የነበረው። ምንም እንኳን እየነገራቸው ረጅም መንገድ ቢመጣም እዚህ ጋር ደርሶ ሊነግራቸው ፈልጎ ሊሸከሙት የማይችል ነገር ሲሆን ሳይነግራቸው ለማለፍ ሲወስኑ እናያለን። ብዙ ጊዜ ያለንን ሁሉ ለሰዎች መናገርን ምናልባት ጥሩ ባህሪ ወይም ቸርነት አድርገን እናስብ ይችላል።
እውነተኛ መንፈሳዊነት ለሰዎች የምንነግረውን ነገር ይገድባል። የሚገድበው ግን ንፉጋን ስለሆነን ሳይሆን የምንናገረው ነገር ከኛ መውጣቱ ብቻ ሳይሆን የሚሰማን ሰው ጋር በሚሸከመው ልክ መሆኑን ማሰቡ እጅግ በጣም ጠቃሚ ስለሚሆን እዚህ ጌታ ኢየሱስ ክርስቶስ የሚያውቀውን በውስጡ ያለውን እውነት ብቻ ሳይሆን ከዛ እውነት ውስጥ የሚሰሙት ሰዎች ሊሸከሙት የሚችሉትን ልክ ጭምር እያጣራ ነበር የሚናገረው። የሰሙት ቃል ከሰሚዎች ጋር በእምነት ተዋህዶ ለውጥ እንዲያመጣ ካስፈለገ አንድም የሚሸከሙትን ያህል መሆን አለበት። ሁለትም ቀጥሎ ጌታ ኢየሱስ ክርስቶስ የሚጠቅሰው የሚመጣ መንፈስ አለ ብሎ ይናገራል። ወዳጆቼ በዚህ ክፍል መሰረት የእግዚአብሔር ቃል ከተሰማ በኋላ የተሰማው ያ ቃል በእምነት አብሮ ካልተዋሃደ ስለማይጠቅም የሚዋሃድበት ልክ ጋር ካልደረሰ ላይጠቅማቸው ሳይነግራቸው ይቀርናል። ለምንድን ነው ግን እሱ በነበረ ጊዜ ሊሸከሙ ያልቻሉት መንፈስ ቅዱስ ከመጣ በኋላ ደግሞ እንደሚሸከሙት እርግጠኛ ሆኖ የተናገረበት ምክንያት ብለን ማሰቡ እጅግ ጠቃሚ ይሆናል ብዬ አምናለሁ። ጌታ ኢየሱስ ክርስቶስ በምድር ላይ ያለበት ጊዜ ነው። መዳን የሚባለው ነገር በሙላት የሚፈጸምበትን ጊዜ ስንመለከት ከፊት ለፊት ያለ የክርስቶስ ሞትና ትንሣኤ የሚባል ነገር አለ። ስለ መዳናችን ጳውሎስ በሮሜ ምዕራፍ 10 ላይ ሲናገር ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህ ነው። የሚያድነው እውነት የእሱን ጌትነት መመስከርና ከሞት እንደተነሳ በልባችን የምናምነው እምነት ከሆነ ጌታ ኢየሱስ ክርስቶስ የነበረበት ጊዜና ሲያስተምራቸው የነበረው ጊዜ ያንን ነገር በሙላት ያልተቀበሉበት ጊዜ እንደሆነ ስንመለከት 50 ቀን ከመንፈስ ቅዱስ መውረድ ቀድሞ የሚሆን አንድ ሌላ የሰዎችን ታሪክ የሚቀይር በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አዲስ ሕይወት ለልጆቹ የሚሰጥ ትልቅ ክስተት ይከናወን ነበር። መንፈስ ቅዱስ መምጣቱን ቀድሞ የሚመጣው ሙሉ የሆነ መዳን ከተነሳ በኋላ እንዳለባቸው የእግዚአብሔርን እስትንፋስ እንደገና ሞት ወደሆነ ማንነት በሙላት አስገብቶ ከዚያ አዲስ ፍጥረት ከመሆናቸው የተነሳ በአዲስ አቁማዳ አሮጌ ወይን ጠጅ፣ በአሮጌ አቁማዳ ደግሞ አዲስ ወይን ጠጅ ሳይሆን በአዲስ አቁማዳ በአዲስ ማንነት አዲስ የሆነ የእግዚአብሔር ስራ እንዲጀምር የሚያደርግ እድል የሚሰጥ እንደሆነ እንመለከታለን። ስለዚህ የዛን ጊዜ ያልነገራቸው መንፈስ ቅዱስ ሲመጣ ልክ እንደ ጌታ ኢየሱስ አምላክ መንፈስ ቅዱስ አምላክ ነግሯቸው የተለያየ ለውጥ ከመጣ ነጋሪው ጋር ሳይሆን ሰሚው በራሱ የሰማውን ነገር በእምነት ከሱ ጋር ተዋህዶ የሚጠቅምበት ደረጃ ላይ የሚያስገባው መዳን የሚባል አስደናቂ ክስተት ነው። ጳውሎስ ይህንን ክስተት ሲገልጠው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አዲስ ሰው ነው እንኳን በክርስቶስ አምኖ በሞትና ትንሣኤው ምክንያት ሕይወት ከሆነለት ሰው ከዚያን ጊዜ ጀምሮ አዲስ ማንነት ስለሚኖረው ክርስቶስ እንደገና በመንፈስ ቅዱስ አማካኝነት የሚነግረውን ነገር በእምነት ከሱ ጋር አዋህዶ ለጥቅሙ ማድረግ የሚችልበት መንገድ ላይ ሊገባ ይችላል ማለት ነው። ስለዚህ ይህን ክፍል ስንመለከት መንፈስ ቅዱስ በሰሙት ነገር ላይ ይጠቅማቸው ዘንድ የሚሸከሙበት ደረጃ ውስጥ ለገቡ አማኞች ያለው ሚና እጅግ በጣም ከፍተኛ ነው። የሚሰማውን ሁሉ ይናገራል እንጂ ከራሱ አንዳች አይናገርም ብሎ ስለ እግዚአብሔር መንፈስ እውነት ይነግረናል። በእርግጥ ክርስቶስ ኢየሱስ ራሱ ቢናገር የሚነግረንን ራሱ ቢመራ የሚመራንን የእግዚአብሔርን ፈቃድ በሙላት ወደኛ በማምጣት የሚናገር ነው። አሁን ትልቁ ነገር መንፈስ ቅዱስ ኢንቮልቭ ሲያደርግበት በዚያ ነገር ላይ ጣልቃ ሲገባ የዛ የህይወታችንን ለውጥ ሂደት አካል ሲሆን እርግጥ እግዚአብሔር አምላክ በህይወታችን ላይ የሚፈልገው ነገር እኛ ጋር በሚገባን ቋንቋ እንዲደርስ ያደርጋል ማለት ነው። በአምስተኛ ደረጃ የሚናገረው የሚመጣውን ሁሉ ይነግራቸዋል ብሎ ይናገራል። ከዚህ በኋላ ባለው ዘመን ከዚህ በኋላ በግል ህይወታችን እንደ ምድር ያለውን ነገር ሁሉ የሚያውቅ እግዚአብሔር ነው። እንደምናውቀው በእግዚአብሔር ዓለም ላይ ጊዜ የለም። እግዚአብሔር አምላክ ከጊዜ ውጭ የሆነ በዘላለም የሚኖር
ቃሉ በኢሳይያስ መጽሐፍ ላይ እንደሚናገር ደግሞ ጅማሬ ላይ ሆኖ ፍጻሜን የሚያውቅ እሱ ብቻ ነው። ከዚህም የተነሳ መንፈስ ቅዱስ ሕይወታችን ላይ የሚያስፈልገውን እውቀት በመስጠትና ከኛ ጋር ተዋህዶ እንዲጠቅመን ሲያደርግ ለአሁን ብቻ ሳይሆን ከዚህ በኋላ ላለም ዘመናችን የሚሆን ጥበብና ማስተዋል ያለው ስለሆነ በዚያ መንገድ ነው የሚገኘው። ስለዚህ ጌታ ኢየሱስ ክርስቶስ መስማት ስለሚገባቸውና ሰምተው ሊለወጡበት ስለሚገባው እውነት ሲናገር በመጀመሪያ የምነግራችሁ ነገር አለ፣ መስማት አለባችሁ ማለት ነው። በሁለተኛ ደረጃ አሁን ልትሸከሙት አትችሉም የሚላለ ሊሚት የሚባል የሰማነውን ቃል እየተጠቀምንበት ከዛ የተነሳ በእምነት ተነስተን ደግሞ በምንሰማው ቃል እንድንጠቀም ሕይወታችን እንዲዘረጋ የሚያደርግ ቀጣይ ስቴፕ ነው። ወዳጆቼ በሕይወታችን ዘመን የእግዚአብሔርን ቃል የማንሰማ ከሆነ ለውጣችን ጥቂት እንደሚሆን ሁሉ የምንሰማው ከምንሸከመው ከምንችለው በላይ ከሆነም ለውጡ ጥቂት ነው። ለውጡ ጥቂት የሚሆነው የእግዚአብሔር ቃል ስለበዛ ብቻ ሳይሆን ለሰማነው የእግዚአብሔር ቃል ከኛ ጋር በእምነት መዋሃድ ጊዜ ስለማናገኝ አሰራፍለን በሕይወታችን ላይ ስጋ እንዲለብስ የምናደርግበትን እድል ስለምናጣ ያን እድል ባላገኘንበት ስፍራ ልክ ስንጀምር እንዳነበብ ነው የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም እንደሚል ስለማይዋሃድ ሳይጠቅመን ይቀራል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በነበረበት ጊዜ ራሱ አሁን ሊሸከሙት የማይችሉትን ነገር አሁን አልነበረም የሚነግራቸው። ሊሸከሙበት በሚችሉበት ጊዜ ያን ጊዜ ደግሞ መንፈስ ቅዱስ በምድር ላይ ወርዶ በሕይወታቸው ላይ ለውጥ ሊያመጣ የሚችል የእውነት ብርሃን ሕይወታቸው ላይ የሚያመጣበት ጊዜ ላይ መሆን አለበት ማለት ነው። ሶስተኛ ደረጃ ላይ ያነሳ ነው ደግሞ ከዚህ ክፍል ላይ ልንመለከት የምንችለው የእውነት መንፈስ እሱ በመጣ ጊዜ የሚላል። የእውነት መንፈስ ይመጣል። ያ መንፈስ የእውነት መንፈስ ነው። ከመጣ በኋላ የሚያደርገውን ነገር ሲናገር ወደ እውነት ሁሉ ይመራችኋል። ወደ እውነት ሁሉ የሚመራ የእግዚአብሔር መንፈስ ነው። ወዳጆቼ ሰው በእግዚአብሔር መንፈስ ወደ እውነት ሁሉ ሳይመራ እውነተኛ ሕይወት መኖር አይችልም። በሕይወታችን ዘመን ነገራችን ፌክ፣ ንግግራችን ፌክ፣ አገልግሎታችን ፌክ ሊሆን የሚችልበት እድል የሚፈጠረው የእግዚአብሔር መንፈስ ጣልቃ የማይገባበት አይነት ከሆነ ብቻ። እውነተኛ የሆነው የእግዚአብሔር መንፈስ ከክርስቶስ ኢየሱስ የሰማነውን ቃል ማስታወስም ሆነ ደግሞም ልናቅ የሚገባውን በምንሸከምበት ጊዜ ወደኛ የሚያመጣ ከሆነ ለዚያ ነገር ኃላፊነቱን የሚወስድ የእግዚአብሔር መንፈስ ነው። ምክንያቱም በሱ እውቅና ስለሆነ ከሱ አገዛዝ ስር በመሆን ፈቅደን እንዲመራን ራሳችንን ሰጥተነው ከሆነ ሊመራን ታማኝ ነው። ሲመራን ደግሞ ወደ እውነት ሁሉ ነው የሚመራን። የእግዚአብሔር መንፈስ አስገድዶ የሚመራ አምላክ አይደለም። ፈቅደው ለሚመሩበት ደግሞ አልመራችሁም የሚል አምላክም ማለት ነው። ዳዊት በዘመኑ እግዚአብሔር አንተ በጌ ነህ ሳይለው ዳዊት ራሱ ነው እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ሲል ለእግዚአብሔር ምሪት ፈቅዶ ራሱን እንደሰጠን ልክ እንደዚሁ ለመንፈስ ቅዱስ ምሪት ፈቅደን ሕይወታችንን ስንሰጥ ልክ ዳዊትን በለመለመ መስክ እንዳሳደረው በዕረፍት ውኃ ዘንድ እንደመራው ወደ እውነት ሁሉ መምራት የሚችል እውነተኛ መንፈስ ቅዱስ። ሶስተኛ የሚያደርገው ይህንን ነው። በአራተኛ ደረጃ እዛ ጋር የሚናገረው ከራሱ አይደለም የሚናገረው አለ። ከኔ ወስዶ ያለው ለእናንተ ይናገራል ሲል ከእናንተ ጋር ሆኜ ነግሬያችሁ ብሆን የምነግራችሁን ነገር በሚመጣበት ጊዜ ከኔ ወስዶ ይነግራችኋል። ስለዚህ ሌላ አምላክ እንደተናገራችሁ ማሰብ አትችሉም። እግዚአብሔር ራሱ እንደተናገራችሁ ማሰብ የምትችሉበትን አቋም ይዛችሁ በእግዚአብሔር ፊት መሆን አለባችሁ። መጨረሻ ላይ የሚመጣውን ነግራችኋል። እግዚአብሔር መንፈስ በጊዜ የማይገደብ ሁሉን የፈጠረ ያልተፈጠረ ፈጣሪ እንደሆነ እናውቃለን። እግዚአብሔር ጊዜ ሲጀምር የጀመረ ሳይሆን ጊዜን የጀመረ የጊዜ ጀማሪ ነው። እግዚአብሔር ዘላለማዊ አምላክ ነው። ለዚህም ነው ኢሳይያስ መጽሐፍ ላይ ሊመጣ ያለውን ነገር አስቀድሞ እንደሚያውቅ ብቻ ሳይሆን ፍጻሜን ጭምር እንደሚያውቅ ሲናገር
ጅማሬ ላይ ሆኜ ፍጻሜ ያውቃል። እዚህ መንፈስ ቅዱስ ከእውቀት አንጻር በሕይወታችን ላይ ጠቅሞን ለእግዚአብሔር ክብር ኖረን ማለፍ እንድንችል ሲያደርግ ከሚያደርግበት መንገድ አንዱ የሚመጣውን በመናገር ነው። ወዳጆቼ ያለን እውቀት ምድራዊ ከሆነ አሁን ላለው ነገር መጠነኛ ጥቅም ሊጠቅም ይችላል። ከዚህ በኋላ ላለው ነገር ደግሞ የተወሰነ ሊገምት ይችላል። አሁን ያለውንም ቀጥሎ ያለውንም ዘመን ፐርፌክትሊ የሚያውቅ እግዚአብሔር መንፈስ ብቻ። ለዚህ ነው ብዙዎቻችን የራእይ መጽሐፍ ስናነብ እጅግ በጣም አስደናቂ ስፍራው ላይ ያለ ፐርሰን እንደጻፈልን የሚያስታውቅ እንደሆነ ስንረዳ የምንገረም። አሁን የሚሆነውን ነገር በዓለማችን ዙሪያ የሚሆኑትን ነገሮች ስንመለከትና ኤግዛክትሊ እንደተጻፈው ሲሆን ይሄ መንፈስ አሁን ያለውን ብቻ ሳይሆን የሚመጣውንም ጭምር የሚናገር ነው ማለት ነው። ስለዚህ ከዚህ ከዮሐንስ 16 ጌታ ከተናገረው ቃል ተነስተን ልንሰማ ይገባል። የምንሰማው ነገር ልንሸከመው የምንችል መሆን አለበት። ደግሞም መንፈስ ቅዱስ ኢንቮልቭ አድርጎ ወደ እውነት ሁሉ ሊመራን ይገባል። ሲመራን ደግሞ የእግዚአብሔርን ነገር እንደሚነግረን ራሱም አምላክ እንደሆነ በመረዳት ልንሰማው ይገባል። በስተመጨረሻ ደግሞ የአሁኑ ብቻ ሳይሆን የሚቀጥለውን ጭምር ነግሮን ለዛ የሚሆን ህይወት መኖር የምንችልበትን አቅም በውስጣችን ይዘራል ማለት ነው። አሁን በዚህ ሂደት ውስጥ ነገሩን ከመስማት ያለፈ የሰማነው ነገር በእምነት ከኛ ጋር ተዋህዶ እንዲጠቅመን የሚያደርግ እድል የሚሰጠን የእግዚአብሔር መንፈስ ጣልቃ ገብነት መሆኑን በእርግጥ ማወቅ አለብን ብዬ እመክራለሁ። በህይወታችን ላይ ከሚያስፈልገን ከየትኛውም መለኮታዊ እውቀት እንደማንጎድል እርግጠኛ መሆን የምንችልበትን እውቀት በመንፈስ ቅዱስ ጣልቃ ገብነት ልናውቅ እንደምንችል ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 20 ላይ በሰው ውስጥ ካለ መንፈስ በቀር ስለ ሰው የሚያውቅ ማንም የለምና ከእግዚአብሔር መንፈስ በቀር ደግሞ ስለ እግዚአብሔር ነገር የሚያውቅ ማንም የለም ብሎ የእግዚአብሔር መንፈስ ግን የእግዚአብሔርን ጥልቅ ነገር ጭምር እስኪመረምር ድረስ እንደሚሰራ ይናገራል። የትኛውን ነገር ስለ እግዚአብሔር ካወቅን ያ እውቀት ትክክለኛ እውቀት እንደሆነ እርግጠኛ መሆን የሚቻለው ያንን እውቀት በተመለከተ ጥልቁን ሳይቀር የሚመረምር የእግዚአብሔር መንፈስ ጣልቃ ሲገባ ወይም በዚያ ስራ ውስጥ ዋነኛ የስራ ባለቤት ሲሆን፣ ስለዚህ በእግዚአብሔር መንፈስ ያለን መደገፍ በሰው መንፈስ ከሚታወቅ ነገር ባሻገር በእግዚአብሔር አምላክ በራሱ መንፈስ የእግዚአብሔርን ጥልቅ ነገር በማወቅ ለእግዚአብሔር ልብ ሐሳብ ለመኖር የሚያስችል የፈቃዱን እውቀት በውስጣችን የሚተክል የእግዚአብሔር መንፈስ እንደሆነ ነው። ስለዚህ የመጀመሪያው ሐሳብ በእግዚአብሔር መንፈስ ላይ በመደገፍ የሰማነው ያ እውቀት በሕይወታችን ላይ የሚጨበጠውን ፍሬ አፍርቶ እንዲጠቅማል ከኛ ጋር በእምነት እንዲዋሃድ በእግዚአብሔር መንፈስ ላይ በብዙ መደገፍ መቻል፣ በብዙ መመካት መቻል፣ ብዙ እሱን መጠበቅ መቻል አለብን። ብዙ እሱን መታመን መቻል አለብን። ብዙ ሕይወታችንን መንፈስ ቅዱስ ስር ሕያው መስዋዕት አድርገን ማቅረብን ራሳችንን ማስለመድ መቻል አለብን። ያ ሲሆን የምናውቀው እውቀት ባለፈው ሳምንት እንዳየነው አራቱን ደረጃዎች አልፎ በሆነ መንገድ በአእምሮ ልክ ብቻ የሚኖር መሆኑ ይቀርና መንፈሳዊ ይዘት ስለሚኖረው በምድራዊ ነገሮቻችን ላይ የሚገለጠውን ምድራዊም መንፈሳዊም ቻሌንጅ በብቃት የምናልፍበትና የእግዚአብሔርን ፍቃድ አድርገን ለማለፍ እድል የምናገኝበትን መልካም ስራ መንፈስ ቅዱስ በውስጣችን እንደሚሰራ ልናምን ይገባል ማለት ነው። ስለዚህ አንደኛው ለእግዚአብሔር መንፈስ እውቅናና እድል መስጠት ነው። ሁለተኛው የሰማነው ቃል ከኛ ጋር በእምነት ተዋህዶ እንዲጠቅመን የሚያስፈልገን እርምጃ የእግዚአብሔር እውነት በውስጣችን ጠልቆ እንዲተከል እድል መስጠት። ወዳጆቼ ከኛ ጋር በእምነት መዋሃድ የሚለውን ያዕቆብ መተከል ብሎ ይጠቅሰዋል። በያዕቆብ መልእክት ምዕራፍ 1 ቁጥር 21 ላይ እንዲህ የሚል እግዚአብሔር ቃል እናገኛለን። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን
በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ ይላል። ይህ መተከል የሚለው ቃል ኢንግራፍቲንግ ከሚለው እንግሊዝኛ ቃል ጋር አቻ ፍቺ ያለው። አንዳንድ ጊዜ ሰዎች በተለያየ ምክንያት የሆነ አካላቸው ሲጎዳ፣ በአደጋ ምክንያት ስጋቸው በሆነ ምክንያት ተቆርጦ ሲነሳ ወይም በመቃጠል ከሌላው አካላቸው ላይ ያን ስጋ ወስደው የተጎዳ ቦታ ላይ የመተካት ስራ የሚሰራበት የሕክምና አሰራር አለ። በዚያ ሂደት ውስጥ ያ ከሌላ ቦታ መጥቶ የተቀየረው የተጎዳ ቦታ ላይ የተደረገው ስጋ ወዲያው ብትገፉት ተነስቶ ነው ይሄ። እዛ ባለበት ግን ጊዜ ከወሰድን የወሰድነው ጊዜ በራሱ ያ ሁለቱ ስጋ እንዲቀላቀልና ምናልባት ዙሪያው ላይ ካለ ጠባሳ በቀር እንደዛኛው ስጋ እንዲሆን የማድረግ የመዋሃድ እድልን ይሰጠዋል ማለት ነው። ከሌላ ቦታ መጥቶ ሌላ ቦታ ላይ የተጣበቀው ያ ነገር ባገኘው በቂ ጊዜ ምክንያት የሚዋሃድበትን እድል ይፈጥርለታል። ልክ ለዛ ነው በዕብራውያን 4:2 ላይ ያለው እግዚአብሔር ቃል የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ መዋሃድ ካለበት ጊዜ ይፈልጋል። አንድን ቃል ሰፋ ያለ ጊዜ ወስደን ከህይወታችን አንጻር አሰላስለን በውስጣችን እንዲተከል የእግዚአብሔርን መንፈስ ታምነን በእምነት እንደተቀበልን አስበን በህይወታችን ላይ አውጀን ከዚያ ካወጅን በኋላ እንደሆነ አውቀን በእምነት በገሃዱ ዓለም እርምጃ የምንወስድበት መንገድ ላይ የሚያስገባን ልክ ድረስ እስኪደርስ ድረስ የምንሄደው ስቴፕ የቃሉ በውስጣችን መተከል ሊባል ይችላል። ብዙ ጊዜ በውስጥ ያልተተከለ ቃል ልንኖረው ስንሞክር አቅሙ ነው የሚያጣብን። በውስጣችን ሲተከል ግን ማንም ከውስጣችን ፈንቅሎ ሊያስቀር አይችልም። በሄድንበት መንገድ ሁሉ በእግዚአብሔር ፊት የእግዚአብሔርን ፍቃድ ለመኖር የሚያስከፍለውን ዋጋ ለመክፈል የተዘጋጀን እንድንሆን ያደርገናል። ለዛ ነው ጳውሎስ አንድ ጊዜ እግዚአብሔር አምላክ ተናገረውና ወደ ኢየሩሳሌም እንዲሄድ ከተረዳ በኋላ ደቀ መዛሙርቱ ጋር ገብቶ ይህንን ሀሳብ ሲያውቁ ሲጸልዩ በመንፈሳቸው አንድ ነገር ተረዱ። በኢየሩሳሌም ሊደርስበት ያለውን መከራ፣ ያንን መከራ ከተረዱ በኋላ እንዳይሄድ መከሩት። እነሱ የተረዱት በኢየሩሳሌም ያለው መከራ ምን እንደሆነ ነው እንጂ በዛ መከራ ውስጥ እግዚአብሔር አምላክ በጳውሎስ ሕይወት እንዲሰራ ያለውንና እንዴት አድርጎ ደግሞ በዛ ውስጥ እንደሚያሳልፈው አልተረዱም። እነሱን አልፏቸው ሲሄድና ፊልጶስ ቤት አረፈ። 4 ደናግል ትንቢት የሚናገሩ ሴት ልጆች ነበረው ፊልጶስ። እነሱም እንዲሁ ትንቢት ተናገሩት። ጳውሎስ ያንንም ነገር አልፎ ሲሄድ ከዛ አልፎ በመጨረሻ ደረጃ ላይ በዛን ጊዜ የነበረ ታላቅ ነቢይ አጋቦስ የሚባል ጋር ጊዜ ወሰደ፣ ወይ ደግሞ በመካከላቸው ተገኘ። አጋቦስ መታጠቂያውን ወስዶ እንዴት አድርገው በኢየሩሳሌም ሊያስሩት እንዳለ አስረዳውና ይቅርብ። በዚህ ሁሉ ውስጥ እኚህ ሰዎች የሚናገሩት በመንፈሳዊ መረዳት ቢሆንም ከዛ ያለፈ ወደዛ የጳውሎስ መሄዱ የእግዚአብሔር ፍቃድ እንደሆነ እንዲህ አይነት ዕውቀት ውስጡ ዘልቆ ገብቶ ከሱ ጋር ተዋህዶ ነበር። እምቢ ሲላቸው እንደው ቃል በቃል ለክርስቶስ አይደለም መገረፍ፣ መቁሰል፣ አይደለም መከራ መቀበል እስከ ሞት ድረስ ወርጫለሁ የሚል ሐሳብ ሲያነሳላቸው ያለውን ነገር ባልሰማን ጊዜ የጌታ ፍቃድ ይሁን ብለን ዝም አልን ብለው ነው የሸኙት። ብዙ ጊዜ ይህንን ቃል ስንጠቅሰው እኛ የጌታ ፍቃድ ይሁን ብለን ዝም አልን ስንል በድካማችን ምክንያት ለመጣ ነገር፣ ባጠፋነው ጥፋት ቤታችንን ላገኘው ነገር ሊሆን ይችላል። ጳውሎስ ግን ነብይ እንኳን ሊያስቆመው የማይችል ከዛ ያለፈ ጥልቅ የእግዚአብሔር እውነት መረዳት ውስጥ ገብቶ ለዚያ ነገር ለመታዘዝ በነፍሱ ተወራርዶ በጨከነበት ጊዜ የተነገረ ቃል። በውስጣችን የእግዚአብሔር ቃል ጠልቆ ሲተከል አይደለም ከውጭ ያለ ከውስጥ ያለ የገባን ነገር ያልገባው ሰው እንኳን ሊያስቆመን አይችልም። አይደለም ዓለም፣ አይደለም ኃጢአት፣ አይደለም ፍርሃት፣ አይደለም ሞት በሕይወታችን ላይ የሚመጣ ቻሌንጅ ቀርቶ መጠነኛ መረዳት ኖሮት በትክክል እግዚአብሔርን የሚያገለግል ሰው እንኳን
የገባንን ነገር በዚያ ልክ እንዲገባን እድል ስላላገኘ ቢከለክለን ለእኛ ባለው ርኅራኄ ሊያስቆመን ቢፈልግ እንኳን ያንን አልፎ የሚሄድ በውስጣችን የተተከለ የእግዚአብሔር ፈቃድ ይሆናል። ስለዚህ በእግዚአብሔር መንፈስ ላይ ስንደገፍ በተደገፍነው በእግዚአብሔር መንፈስ ላይ ያለን መደገፍ በራሱ በሕይወታችን ላይ ቃሉ እንዲተከል በምንሰጠው ምላሽ ላይ እንዲያደርግና ከኛ ጋር በእምነት የመዋሃድ እድል ያገኛል። የእግዚአብሔር ቃል ሲበዛም ሲያንስም መልካም አይደለም። ምናልባት ሲያንስ መልካም እንዳልሆነ ብዙዎቻችንን ያስማማል። ምክንያቱም ባልሰሙት እንዴት ያምናሉ ስለሚል የእግዚአብሔር ቃል ካልሰማነው ካላወቅነው ልንኖረው አንችልም እና ሲያንስ ጥሩ አይደለም። ታዲያ ሲበዛ እንዴት ነው ጥሩ የማይሆነው የሚል ሀሳብ ግን ይነሳል። ሲበዛ ጥሩ የማይሆንበት ምክንያት ብዙ የእግዚአብሔር ቃልን በብዙ መንገድ በሰማን ቁጥር የሰማነው ቃል ከኛ ጋር በእምነት ካልተዋሃደ እንደማይጠቅመን ሁሌ ማሰባል። ካለመስማት ይሻላል መስማት፣ ከመስማት ደግሞ የሰሙትን በእምነት ከራስ ጋር ማዋሃድ ይሻላል። ስንጀምር ያነሳነው እግዚአብሔር ቃል በግልጽ እንደሚነግረን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደን ያልጠቅማቸው እንጂ ስላልሰሙ አይደለም። ስለዚህ ጠዋትም ቀንም ማታም በሶሻል ሚዲያም በቲቪም በምናምንም ዝም ብለን የምንሰማ ከሆነና ያ የሰማነው ነገር ግን በሕይወታችን ላይ በእምነት ተዋህዶ የሚጨበጥ ፍሬ እንዲያፈራ እድል ካልሰጠን፣ እንዲተከል እድል ካልሰጠን፣ ከኛ ጋር እንዲጣበቅ ውስጣችን ላይ ስፍራ እንዲኖረው ብቻ ሳይሆን ውስጣችን ራሱ በዛ ቃል የተለወጠና የተቀየረ እንዲሆን ተገቢውን ጊዜና እድል ካልሰጠን ያለ ጥርጥር በእግዚአብሔር ፊት ላይጠቅመን የሚችል ብዙ ቃል የምናውቅ ሰዎች ነው። ስለዚህ በውስጣችን እንዲተከል ያዕቆብ ይመክረናል ማለት ነው። ፍሬን መረዳት ሶስተኛው አስፈላጊ ነገር ነው ማለት ነው። እግዚአብሔር አምላክ ፍሬን የሚለውን ነገር ፍሬ ማለት ይቻል መጀመሪያ እግዚአብሔር አምላክ እንደሚያስብ አይነት ሀሳብ ሊኖር ይገባል። እግዚአብሔር አምላክ በሚያስብበት መንገድ ማሰብ ማለት ቀድሞ ከነበረው አሮጌ አስተሳሰባችን መውጣት ማለት ነው። ሰዎች ብዙ ጊዜ ፍሬ የሚለኩበት መንገድ ከራሳቸው ጥቅም አንጻር የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም ሲል እግዚአብሔር ያ ጥቅም የሚፈልጉትን ነገር በእጃቸው የማስገባት ጉዳይ ሳይሆን የሚያስፈልጋቸው ነገር በሕይወታቸው እንዲከናወን የማድረግ የሚያስፈልጋቸውን ነገር በተመለከተ ደግሞ ከሚፈልጉት የተለየ እይታና አስተሳሰብ ሊኖራቸው የሚገባው አማኞች ራሳቸው ናቸው። ያ እንዲሆን ደግሞ መጽሐፍ ቅዱስ ሲናገር በተለይ ሮሜ ምዕራፍ 12 ላይ ከቁጥር 2 ጀምሮ በጎ ፍጹም ደስ የሚያሰኘው የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ያ ማለት የእግዚአብሔርን ፍቃድ ታውቁ ዘንድ በአእምሮ መታደስ ተለወጡ ካለ ድሮ በምናስበው መንገድ እያሰብን እግዚአብሔር አምላክ ፈቃዱን እንዲያሳውቀን መጠበቅ አብሮ የማይሄድ ነገር ነው። እግዚአብሔር ፍቃድ በሕይወታችን እንዲገለጥ መጠበቃችን መልካም ነው። እግዚአብሔርን ፍቃዱን አይሸሽም። አሁን ችግሩ የእግዚአብሔርን ፍቃድ የምናየው በእኛ እይታ ስለሆነ ከእኛ እይታ ጋር አብሮ ባልሄደ ቁጥር ፍቃዱ እንዳልሆነ እናስባለን። ስለዚህ በጎ ፍጹም ደስ የሚያሰኝ የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ያ ማለት በአእምሮ መታደስ ካልተለወጥን ይህን ዓለም እንመስላለን ማለት ነው። ይህን ዓለም መምሰላችንን ከአእምሮ መታደስ አንጻር ካነሳው ሰው በአእምሮ መታደስ ካልተለወጠ አማኝ እንኳን ቢሆን ዓለምን እንዲያይ ማየት ይጀምራል። ዓለም የሚመርጠውን መምረጥ፣ ዓለምን መሻት ይጀምራል። ያ እንዳይሆንና እግዚአብሔር የሚፈልገውን ነገር ፈልጎ ማለፍ የሚችል ሰው በእግዚአብሔር ፊት ማድረግ ካለበት ነገር አንዱ በአእምሮ መታደስ ተለውጦ እግዚአብሔር በሚያይበት መንገድ በማየት እግዚአብሔር ፍሬ የሚለውን የተዘራ ቃል ውጤት ፍሬ ብሎ መጣት የሚችልበት አቅም ውስጥ መግባት። ለዛ ነው ጳውሎስ የተሰሎንቄ ሰዎች አፕሪሺየት የሚያደርጋቸው። በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ ስለዚህም የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ
እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። የተሰሎንቄ ሰዎች እነ ጳውሎስ የሚነግሯቸውን ነገር እነ ጳውሎስ እንደሚነግሯቸው እንደነ ጳውሎስ ቃል ሳይሆን እንደ እግዚአብሔር ቃል ይሰሙ። ከዛም የተነሳ ለዛ ቃል ምላሽ መስጠት የሚችሉበትን አቅም አግኝተው። ይሄ የአእምሮ መታደስን ይጠይቃል። ብዙ ጊዜ ሰባኪ ሲናገር ሰባኪ እንደሚናገር ብቻ ልናስብ እንችላለን። እርግጥ ነው አንዳንድ ጊዜ ከራሳቸው ሀሳብ ተነስተው የሚናገሩ ሰዎች ይኖራሉ። የሚናገሩት ነገር ስቲል የእግዚአብሔር ቃል ከሆነ ግን አልፈን ከእግዚአብሔር መስማት የምንችልበትን እድል መፍጠር የምንችለው በአእምሮ መታደስ ውስጥ ነው። በዋናነት የሰማነው ቃል ከኛ ጋር ተዋህዶ ፍሬ እንዲያፈራ ሲያስፈልግ መንፈስ ቅዱስ ላይ መደገፍን ተከትሎ በውስጣችን እንዲተከል በቂ እድል መስጠትን ተከትሎ የሰጠነው እድል ወደ ዓለም ገብቶ በዚህ ዓለም ተጽዕኖ ማድረግ ሲጀምር የሚያመጣውን ፍሬ እግዚአብሔር ፍሬ በሚለው መንገድ ማየትና ከዛ የተነሳ ነገርን እየለኩ እግዚአብሔርን እያከበሩ ለቀጣይ ፍሬ እየተዘጋጁ እንዲሆኑ ይቻል እግዚአብሔር አምላክ ይፈልጋል ማለት ነው። የመጨረሻውና አራተኛው የእግዚአብሔርን ፍቃድ ኖሮ ለማለፍ ያለመ መሆን አለ። ምን ማለት ነው? ወዳጆቼ በሕይወታችን ዘመን እዚህ ምድር ላይ የመጣንበት የእግዚአብሔር ዓላማ ነው። እኛን ወደዚህ ምድር ከማምጣቱ በፊት ካመጣን በኋላ የምንኖርለትን ኑሮ ወስኖ ነው ያመጣን፣ መርጦ ነው ያመጣን። ዳዊት በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ የሚል የእግዚአብሔር ቃል የምናገኝበት ምክንያት በዳዊት ዘመን ላይ የነበረ የእግዚአብሔር ሐሳብ ነበር ማለት ነው። ዳዊት በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ ያንቀላፋ። ይህ ዘመኑን ከጨረሰ በኋላ ነው። ወዳጆቼ በዘመናችን ያለውን የእግዚአብሔርን ፍቃድ መጨረስ እንችላለን፣ አሊያም ደግሞ ዘመናችንን መጨረስም እንችላለን። ይህ ሁለቱ የምርጫ ጉዳይ ነው። እግዚአብሔር አምላክ የሰማችሁት ቃል ከእናንተ ጋር ተዋህዶ ይጠቅማችኋል ሲል ያ ጥቅም የእኛን ቤኔፊት የሚያስጠብቅ የምንፈልገውን መሻት የሚያደርግ ብቻ ሳይሆን በሕይወታችን ላይ ያለውን እግዚአብሔርን መሻት ደግሞ ስለኛ የተቻለ የሚያስብ እግዚአብሔር ያሰበልንን ነገር በሙላት ኖረን ማለፍ ስለመቻላችን ነው የሚናገረው። ያ ደግሞ በሕይወታችን ዘመን ያለ ፈቃዱን አድርገን ማለፋችንን ከግምት ያስገባ ነው ማለት ነው። በዚህ ምክንያት ነው ዳዊት በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ። የዳዊት የተጻፈበት ምክንያት ብዙዎቹ በዘመናቸው የእግዚአብሔርን ፍቃድ የሚጨርሱ ስላልሆነና ዘመናቸውን የሚጨርሱ ስለሆነ ነው። ልክ እንደዚሁ በአዲስ ኪዳንም የተወሰኑ ሰዎች በእግዚአብሔር ፊት እግዚአብሔር በሰጣቸው ዘመንና ዕድል የእግዚአብሔርን ስራ ጨርሰው አልፈዋል። ከነዚያ መካከል በጣም የምንወደው ሐዋርያው ጳውሎስ ይገኛል። ጳውሎስ ዘመኑን ሲጨርስ ያለፈ ዘመኑን መፈተሽ ጀመረ። ሲፈትሽና የደረሰበትን ነገር ሲነግረን ሩጫውን ጨርሻ። ወዳጆቼ ሊያልቅ የሚችል ሩጫ በፊታችን፣ ሩጫውን ጨርሻ። ሩጫውን ሲጨርስ ግን እንደፈለገ ለህይወቱ ስፍራ ሳይሰጥ አይደለም ሃይማኖቱን ይጠብቅ ያለበት ከእግዚአብሔር ጋር ለህብረቱ ሳይነካበት ወይም ደግሞ ህብረቱ እንደተጠበቀ ሆኖ በዛ ህብረት ውስጥ ሆኖ ሊሮጥ የሚገባውን ሩጫ ጨርሶ እንዳለበት ያንን ብቻ ሳይሆን መልካሙን ገድል ተጋድያለሁ ብሎ ይናገራል። ጳውሎስ ዝም ብሎ የሚጋደል የሚላፋ የሚታገል ብቻ ሳይሆን የሚጋደለው መጋደል በትክክል መልካም መሆኑን ቼክ አድርጎ ነው የሚጋደል። እግዚአብሔር አምላክ በሕይወታችን ዘመን በምንከፍለው ዋጋ ልክ ሳይሆን በምንከፍለው ተገቢ ዋጋ ልክ ነው ሕይወታችን የሚመስለው። የእግዚአብሔርን ስራ እየሰራን ነው ብለን የምንጎዳው ጉዳት ሁሉ እግዚአብሔር ፊት ውሃ የሚቋጥር ላይሆን፣ ከዚያ ይልቅ የእግዚአብሔርን ፍቃድ አውቀን እግዚአብሔር ለሚፈልገው ነገር ግን የምንከፍለው የትኛውን መስዋዕትነት በእግዚአብሔር ፊት ዋላ። ስለዚህ ጳውሎስ ዝም ብሎ የሚጋደል አልነበረም። የሚጋደለው ገድል መልካም መሆኑን አጣርቶ መልካሙን ገድል ተጋድሏል። ሩጫውን ጨርሶ ሃይማኖትን ጠብቆ መልካሙን ገድል ተጋድሎ ሲያልፍ የሚጠብቀውን ነገር በተመለከተ ሲናገር እንግዲያውስ የጽድቅ አክሊል ይጠብቃል።
ለምንድን ነው ያሳማነው ካላችሁ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ካለ በእምነት ተዋህዶ እንዲጠቅመን እግዚአብሔር ሲያስብ ያ ጥቅም የሚለው ነገር በምድር ላይ በሕይወታችን ያሰበውን ነገር በሙላት ኖረን በሰማይ የሚጠብቀን ክብር እንጆይ ከማድረግ ጋር ካስተሳሰር ነው በምድር ላይ ያለው የትኛውም እግዚአብሔር የሚያሳካልን ነገር ተደምሮ በዛ ነገር ግብአት ነው። መልካም ትዳር ቢሰጠን ተሻለ እግዚአብሔር ፍቃድ አድርጎን እንድናል። መልካም ልጆች ቢኖረን እንደዚያው የተሰጠንን የእግዚአብሔር አሳይመንት ጨርሰን እንድናል። ገንዘብ ከሰጠን ለዛ ዓላማ እንድንጠቀም፣ እውቀት ከሰጠን፣ ጤና፣ እድሜ፣ ሰዎች፣ ኮኔክሽን፣ ስልጣን ከሰጠን በሕይወታችን ዘመን እግዚአብሔር ሊፈጽም የፈለገውን ነገር ፈጽመን እንድናል። ለዛ ሁሉ ግን እግዚአብሔር አምላክ የሚያሰማን ድምፅ አለ፣ የሚነግረን ምስጢራት፣ የሚነግረን ቃል አለ። ያ የሰማነው ቃል ከኛ ጋር በእምነት ተዋህዶ ሊጠቅመን ይገባል። የዚህን ክፍል ትምህርታችንን ለማጠቃለል ያህል ጉዳዩ የመስማት ሳይሆን የሰሙት ቃል በእምነት ከሰዎች ጋር የመዋሃድ እንደሆነ ያ እንዲሆን ደግሞ 4 ዋና ዋና ነጥቦችን አንስተናል። አንደኛው በመንፈስ ቅዱስ ላይ መደገፍ ነው። ሁለተኛው ደግሞ የሰማነው ቃል በውስጣችን እንዲተከል እድል መስጠት ነው፣ ጊዜ መስጠት ነው። በመንፈስ ቅዱስ ላይ ተደግፈን በውስጣችን እንዲተከል ጊዜ ከሰጠን በኋላ ሶስተኛው ደግሞ ነገሮችን በፍሬ መለካትና ያ የምንለካበት ፍሬ በእርግጥ እግዚአብሔር ፍሬ የሚለው እንደሆነ እንድናውቅ በአእምሮ መታደስ መለወጥ ነው። አራተኛ ላይ ይሄ ሁሉ ተደምሮ በምድር ላይ እግዚአብሔር በእኛ ሰርቶ ሊያልፍ የፈለገውን ነገር ሰርተን እንድናልፍ፣ በእኛ ህይወት ያቀደው ነገር ተከናውኖ እንድናልፍ፣ በዘመናችን የእግዚአብሔር ፍቃድ ሰርቶ ሊያልፍ የምናደርገውን ነገር ሁሉ በህይወታችን ካለው ከእግዚአብሔር ዓላማ አንጻር ማድረግ። ይህንን ትምህርት ደግማችሁ የሰማችሁ ለምትወዷቸው ወዳጆች እያጋራችሁ ዩቲዩብ ቻናላችንን ደግሞ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ሌሎችን መድረስ እንድንችል እንድታግዙን አደራ እያልኩኝ 3ኛውን ክፍል ሰኞ ይዘን እንመጣለን። ጌታ ዘመናችሁን ይባርክ። ሻሎም